እኔም ብቻ እመኚኝ ፍቅሬ ላለው ቃሌን በአምላክ ሰጣለው ያን ነገር ተናገርሽ ከዛ ቂም ይዘባት ሁሉም ነገር አለቀ አይደለ በቦታው እኮ ሰምቻለሁ መጀመሪያ ፖሊስ ተከለከለ ነበር ግን በቃ ፍቅር እንዴት ነው አንድ ላይ መጎልበት የሚችለው እንዴት ነው ማድረግ የሚችለው ነበር እኮ ጥርጣሬ ነው እቺ ባላይም አትመኝ ማስለምድም ሌላ ገላ አሃ ሌላ ገላ አልጠረጥርም ምን ያላምንም አትሄድም ከኔ ሌላ ፍጹም ነው ይልል እኔም እኮ አንቺን እኮ ገፋውሽ እኮ ጎትቼ ምናምን አስወጣውሽ ስሜቴ እንደሆነ እያስገደድሽኝ እኔ በእንደዚህ አይነት ሁኔታ አንቺን ማናገርም ማየትም አልፈልግም ላይክ መቀጠል ስላለበት እኮ ነው ፍቅራችን እኮ መቆየት ስላለበት እኮ ነው በመሃላችን ሌላ ሶስተኛ ወገን አይግባ እኮ ስለነበረው እኮ እንድንቆይ እኮ ነው ግን እሱን ግን የፈለገች አይመስለኝም እንደዛ ስታረገኝ ተናደድኩኝ ለማንም የማለማ ኮንክና ገመናዬ ሁሌም ያንተን ክፉ አይሰማም ጆሮዬ ብከፋም ለመጥዬ ራሴን አልጠይቅም መጸጸቷን እኮ አልጠራጠርም ልትጸጸት ትችላለች ከኔ ጋር በእንደዚህ አይነት ሁኔታ ስር መገናኘት አትፈልግም ሰላም የተወደዳችሁና የተከበራችሁ የኛ ቤተሰቦች እንደምናችሁ እንዴት ናችሁ ሰላም ነው ወይ ሁሉ ሰላም ነው እንግዲህ ከሞላ ጎደል እኛም አለን አልহামዱሊላህ እንግዲህ ማመስገን ነው ደህና ነን ይመስገን ነውና በተቻለን መጠን ሁኔታዎችን ለማስተካከል ለማብረድ ምናምን ነገር እየታገልን ነው ግን ደግሞ ምንም መስተካከልም መብረድም የቻለ ነገር የለም በዚህ አጋጣሚ ተመልካቾች በጣም ብዙ ሰዎች እንደተናደዳችሁብኝ ምናምን ነገር አውቃለሁ በመሪያም ጉዳይ ላይ ምናምን ነገር እኔም የራሴ ባህሪ አለኝ እኔ በህይወቴ ማለት ነው ላይክ ሪሌሽንሺፕ ውስጥ ገብቼ ማንንም አልጠረጥርም እንድጠረጥርም አልፈልግም የምታደርገው ነገር የሚያስጠረጥረኝ ነገር ከሆነ ቢተወኝ ይሻለኛል ለኔ ቢተወኝ ነው በቃ የሚሻለኝ ማለት ላይክ በጣም ከባድ ነገር እኮ ነው ሪሌሽንሺፕ ላይ የሆነን ሰው በሆነን ሰው መጠርጠር ከጀመራችሁ ሰላም እኮ የለም እኮ አዛኝ እንደው ዘዴ በቃ ላይክ ፍቺ ነው የሚሆነው ሶ እኔ ደግሞ መጨረሻው ፍቺ ሊሆን እንደሚችል እያወቅኩኝ ሶ ለምን ስል ነው እንትን ምለው ማለት ስሜት አይስጥም እኮ እንደምፈታ እያወቅኩኝ አብሬ መቀጠል አልፈልግም እና ላይክ ተረጋገመብኝ እኔ አንድም ሁለቴ ምናምን ነገር ቢሆን እሺ ኢትስ ኦኬ ከካሜራ ውጪም እንደዚህ አይነት ነገሮችን አያለው ያኑን ነገር ሪፍሌክት ምናምን ነገር ስታደርግ ምናምን ነገር አያታለሁ ሶ ምንድነው ታዲያ እንደዛ እየሆነች እንዴት ነው እኔ አስመስዬ ምናምን ነገር ማለፍ እንችላለን አልችልም በቃ እኔ ማለት እኔ እንጃ አትሊስት እኔን እኮ ለመጠርጠር ወይም ደግሞ ልክ አይደለህም ለማለት ኤቪደንስ የሆነ ታንጀብል የሆነ ነገር እንዲህ የሚጨበጥ ነገር ያስፈልጋል አይደል ዝም ብሎ በደፈናው የሆነን ሰው መጠርጠር ፌር አይደለም ያለ ስሜ ስም መለጠፍ ነው የሚሆነው ስለዚህ እኔ አሁን ተመልካቾች አንድ ያልተረዳችሁኝ ነገር ከሷ ጋር መገናኘትን አቁማ ላይክ እንደዛ ነው አይደል ሲጀምር አላገኛትም እኮ ያገኘኋት ሁለቱን ቀን ነው ሲጀምር ደግሞ ማገኛቸው በእነሱ ጉዳይ ነው አኑ ከሷ ጋር በተጣላ ቁጥር የሆነ ነገር ተፈጠረ እስቲ እንትን አድርግልኝ ምናምን እሄዳለሁ ሶ ከዛ ውጪ እኮ ነው ወደ እሷ ጋር የሚያስኬደኝም እሷን እንዳገኛት የሚያስገድደኝም አንዳችም ነገር ምንም የለም ነው የምላችሁ ግን ላይክ በቃ ሁኔታዎቹ ይረዝሙና ምናምን ነገር እንገናኛለን ነገር ነው የሚሆነውና ብቻ ተመልካቾች ዛሬ ያለ ምክንያት አልመጣውም ቤቲ ደውላልኝ ነበረ እና ላውራ ፈልጋለሁ ምናምን አለችኝ ላውራት ፍላጎቱም አልነበረኝ ሆነስትሊ ግን ከብዙ ንግግሮች ምናምን በኋላ ፋይናሊ በቃሽ አትሊስት ተገናኝተን ማውራት የምንችለው ነገር እናውራና ከዛ በኋላ ማስተካከል የምንችለው ነገር ካለ ለማስተካከል ዛሬ ተቀጣጥረናል ሶ እሷ ከመጣች በኋላ ደግሞ የምትለውን ነገር እናያለን ግን አትሊስት እኔ ስለ መርየም እንዳታወራኝ ፈልጋለሁ አትሊስት በቃ በትንሹ እሱን እንኳን እንድጠብቅልኝ ማለት ነውና ከዛ ውጪ ልታወራኝ እንደማትችል እኮ ውስጤ እያወቀው ነው ግን አትሊስት እሺ ይሁንና ምናምን ነገር አግኝቻት እስቲ ምን እንደምትለኝ ምናምን ለመስማትም ያህል እዚህ ትመጣለች ከመጣች በኋላ ድጋሚ ማበራላችሁ ይሆናል ቀጥላለን ከዛ በኋላ እንግዲህ ተመልካቾቻችን ቤት ይመጣለች እንግዲህ ከሷ ጋር የሚኖረን ምልልስ የምታዩ ነው የሚሆነው እንግዲህ
ነው ማን ሁሉ ሰላም ግን ቁጭ ለምናወራበት ቦታ ነው ነበር የሚሄድበት ጉዳይ ምናምን ስላለኝ ቸኩላል አስቸኳይ ጉዳይ ነው ምናምን ነገር ላይ አውራ ፈልጋለሁ ስላልሽኝ ብቻ ነው የመጣሁት። ግን ከሰውዬው የሆነ ቦታ እንትን ብለን ምናምን ተረጋግተን ብናወራ ነበር ቆመን ከምናወራ። በምን ጉዳይ? መጀመሪያ ጉዳዩን ልወቀውና ከዛ በኋላ ለማውራትም እኮ ምናምን ጉዳዩን መስማት ያስፈልጋል። በቃ ስለመሪም ነው መጨረሻ ላይ የነበረው። ስለመሪም ማውራት አልፈልግም ቤቲ። በቃ ያን ነገር ተናገረሽ ከዛ ቂም ይዘባት ሁሉም ነገር አለቀ። በቃ አይደለ በቦታው እኮ ሰምቻለሁ። መጀመሪያ እኮ ነው እንዴት ነው ማለት ግን በቃ ፍቅር እንዴት ነው አንድ ላይ መጎልበት የሚችለው? እንዴት ነው ማድረግ የሚችለው? እንዴ በእንጭጩ ካልተቋረጠ እኮ እያለችኝ እኮ ነው። አንዴ እኮ አይደለም ቤቲ ይሄ ነገር ሲፈጠር አንድ አይደለም ሁለተኛ ሶስተኛዋ ያረጋባት ነው። እሱ እንደዛ እየሆነ ዝም ብላ ልትቀበል እኔ ከሷ ጋር ብቻ ነው ሰላም መሆን የምችለው። ኢቭን እኮ አንቺ እንኳን በመሃላችን እንዳትገቢ እንኳን እኮ ስሟገት የነበርኩኝ ሰው ነኝ። ለምን ስል ነገሬ ለምን ስል ላይክ መቀጠል ስላለበት እኮ ነው። ፍቅራችን እኮ መቆየት ስላለበት እኮ ነው። በመሃላችን ሌላ ሶስተኛ ወገን አይግባ እኮ ስለነበረው እኮ እንድንቆይ እኮ ነው። ግን እሱን ግን የፈለገች አይመስለኝም። ምክንያቱም በሆነው ባልሆነው እንዴ እኔ እኮ ነገር እኮ እንዴ ለመምዘዝ እኮ ከፈለኩኝ እኮ ስንት የሚያስመዝዝ ነገር አይቻለሁ። ስንት ችላት ያለሽ ታልፍ ያለሽ ይቻላል እኮ እንደዛ በማመናጨቅ ምናምን አይደለም። አንተ የሚያርከው ነገር እኮ ልክ አይደለም። ውጭልኝ ምናምን ያልካት እኔ አልችልም። እኔ ማንም ሰው እንዲጠረጥረኝ አልፈልግም። የምትጠረጥረኝ ከሆነ ከኔ ጋር ባትሆን ነው የሚሻለው። ምክንያቱም እኔ ጠርጥሮሃል አይደል? አንዋር ከኔ ጋር አይኖርም እኮ አንዋር ትራሪ አይደለም እኮ አይደል እኮ እሱ ስለጠረጠረኝ ምን አሁን ይኸውልሽ አንድ ነገር ልንገርሽ። መጀመሪያ ግልጽና አጭር ነገር ልንገርሽ። የሆነ ሰው ካንቺ ጋር መሆን ካልፈለገ ምንድነው የምታደርጊው? ትለያያለሽ እኮ ነው አይደለም? ቆይ እኔ ምሳሌ እየነገርኩሽ ሰው ከሆነ ሰው ጋር ደግሞ መግባባትም ካልቻልሽ ትራራቂያለሽ። ከአኑ ጋር መግባባት ሳንችል ስንቀር እርቀዋለሁ። እቺን ልጅ ምን ላድርጋት? ፍቅሬ ሆና ተገኘች። ምን ላድርጋት? ከሷ ጋር ካልተግባባሁኝ በምን አይነት መንገድ ነው ከሷ ጋር መለየት የምችለው? ነው ግን ቢያንስ ተነጋግራችሁ እንኳን እኮ ችግራችሁን መፍታት አልቻላችሁ። አንዴ አንተ ቢያንስ እድል አልሰጠህም። ይኸውልሽ እንትን ከበሮ በሰው እጅ ያምር አይነት ነገር ምናምን ነው የሚሆነው። ከዚህ በፊት ይሄንን ጉዳይ ብዙ ጊዜ አውርተንበታል። የግድ እኮ ካሜራ ፊት እኮ መውጣት እኮ አይጠበቅብንም ማለት በጣም በተደጋጋሚ በዚህ ኢሹ አውርተናል። ማርያም እኔን ይረብሸኛል ብያታለሁ። እኔን ይረብሸኛል። እንደዚህ እንድታወሪኝ አልፈልግም። እንደዛ እየተሰማሽ ከሆነ ትንሽ አየር ሰዓት ልስጥሽ። ከራስሽ ጋር ሆኝና ስለኔ ግልጽ ሲሆንልሽ እኔን ማመን ስትጀምሪ ያኔ አብረን ድጋሚ ማደስ እንችላለን ፍቅራችንን። አሁን ግን ክፉ ደግ አንባባል። እኔ ደስ አይለኝም ብያታለሁ። አሁንም እኮ ነው የምልሽ። አሁንም በእንደዚህ አይነት መንገድ እንድታወራኝ አልፈልግም። ምንም መረጃ የላትም እኮ ቤቲ። መረጃ ኖሯት እኮ ቢሆን እሺ አትሊስት ይኸውልህ አንተ ከመምጣትም በፊት እኮ ስናወራበት የነበረ ነገር ነው። ከዛ ሙሉ ሰዓቱን እኮ ኢቭን ላንተ ነገር አይተሽዋል ቪዲዮን አይደለ? አይቼዋለሁ። ምንድነው እንክፋቱ? እኔ ቱፋን ያንተን ተረድቻለሁ እኮ የዛን ሰዓትም እኮ ምንም ማለት አይደለም እያልኩኝ ስነግራት ነበር። ግን እሷ ልትሰማ አልፈለገችም። ተናዳ ነበር። ቻሬን በእኛ ልክ ታውቂዋለሽ አይደል? በጠይቅ ትችያለሽ። እኔ አልነበርኩም በሰዓቱ። ገብቶኛል። እኔ ችግር የለውም። ኪያናት የጀመረችው ቪዲዮውን ከዛ ላይክ ወንድሜና ባሌ ተጣልተው ማየት አልፈልግም። እሷን ፖዚቲቭሊ ያስበው ነው። ተጣልተው ማየት አልችልም። ሰው እንዲታረቁ ፈልጋለሁ ብላ ጠራች። ከዛ እኔ እንደው ይቅር ስል ነበር። ይቅር ቪዲዮን እኮ ብታየው አላየችውም። አንድ ነገር ይኸውልሽ ግራም ያጋባኝ ነገር ምንድነው ታውቂያለሽ? የሰው አሉባልታዎችን ብቻ ትሰማና የሆነ ነገር ሳትጨርስ ወይም ደግሞ የሆነ ነገር ሳታጣራ እኔን ጀጅ ታደርገኛለች ነው። እሱ ደግሞ ፌር አይደለም። አንተም ትንሽ ለመረዳት ብትሞክርስ ማለት አንተም እንደዚህ ይሆን እሷም እንደዚህ ተጠራጠርሽ ከሚሆን የሆነ ሁለታችሁም ወደ መሀል መታችሁ የሆነ ለመስማማት ብትሞክሩስ? በምን አይነት መንገድ? በቃ ከኪያ ጋር እንዳትገናኝ ነው አይደል የምትፈልገው? ቢያንስ ለትንሽ ጊዜ እኮ ነው አይደል? አለመገናኘት ነው በቃ። ይሄ ከብደሃል? ምንም አይከብደኝም እንጂ እኔ እኮ እሱን ነበር ስለ የነበረው ነው የምልሽ። ሲጀምር ኪያን አላገኛትም ታውቃለች እኮ ነው። አሁን አንዳንድ ጊዜ የሆነ ነገር ተወራ ያምርብኛል ብሎ ሰው እንደማውራት ነው እኔ ማሰበው ነው የምልሽ እንጂ ከኪያ ጋር እንደማልገናኝ ታውቃለች። ስራዬ ለየቅል ከናኑ ጋር ራሱ እንኳን ኪያን ተይው አንዋርን አላገኘውም እኮ ነው የምልሽ። ነገራት ነገር አለ። በዛ ላይ ደግሞ ተጨምሮ ቪዲዮ ምናምን አብራችሁ ቁጭ ብላችሁ ምናምን አየች። ስለዚህ እሷንም ትንሽ የሆነ እሷንም አንደርስታንድ ለማድረግ ሞክር። እኔ እኮ አንደርስታንድ ለማድረግ ሞክሬ ደከመኝ። በምን አይነት መንገድ እኔ አንደርስታንድ ላድርጋት ቤቲ? በምን አይነት መንገድ ሞከርኩኝ እኮ ሳልሞክር ቀርቼ ምናምን ነገር ቢሆን እኮ እሺ ይኸውልህ አሁን ለሷም በስነ ስርዓት ነግራታለሁ።
ከዛ ካንተም ጋር እናወራና ትታረቃላችሁ። እኔ ይኸውልሽ አሁን አይ ከሷ ጋር በቃኝ አይደለም ከሷ ጋር በቃኝ ምናምን አንዴ ቆይ ቤቲ እኔ ነኝ አይደል የምኖረው እኔ በምኖረው ኑሮ ላይ ማንም ሰው ለኪ ተጭኖኝ እንዲወስንብኝ አልፈልግም አንድም ውሳኔ ነው ሐሳብ መስጠት ይችላል ሐሳብሽን ተቀበልኩሽ ግን ይሄ ልክ ነው አይደለም አይነት ነገር ውስጥ አልገባም ይኸውልሽ እኔ ከሷ ጋር መታረቅ መጣላትም ላይ አይደለም ያለሁት መጀመሪያ ላይ ካኑ ጋር ያለኝ ነገር መጀመሪያ ፊክስ ይደረግ ስለኔ የሚሰማው ስሜት ልክ አለመሆኑ መጀመሪያ ላሳውቅም ከዛ በኋላ የሷን ነገር ደርሳ አለበለዚያ ጭንቅላቴን ታሰብደዋለች እኔ ይኸውልሽ አንዴ ስሚኝማ ከተረዳሽኝ ማለት ቶፋኒ ተረድቻለሁ ምንም ማለት አይጠበቅብኝም ቶፋ ለቀፍልኝ ሻውን ተነጋግራችሁ ችግራችሁን ትፈታላችሁ እሺ ማይፈታ ችግር ማይፈታው ከዚህ በፊት ሁለቴ ያወርተናል ከዚህ በፊት ሁለቴ ያወርተንበታል ጉዳዩ ከዛ ግን መልሰን እዛው እኮ እንደዚህ ነገር በቃ እኔ ቃል ገባላለሁ እሺ ድጋሚ እንደዚህ ነገር አይፈታም እኔንም ነኝ ድብና አርጎ ይፈጠራል ማርያም ለምን ዝም ትይ እኔንም ነኝ ችግር የለውም እሺ ቤቲ እኔ አልወድም በቃ ባህሪ አይደለም ሲጀመር እኔ የኔ በምለው ሰው እንድጠረጠር አልፈልግም የኔ በምላት እንዴ እሺ ያኗር እኮ እኔ እኮ አንጀቴን እኮ ነው የሚበላኝ እኮ በጣም እኮ ቅጥል የሚያደርገኝ ሌላ ተጨማሪ ሰው ስትሆንብኝ እኔ በቃ በሳት ስሜታዊ ስለሆነሽ ነው ድጋሚ እንደዛ ነገር አታደርግም አንተ እንደበረ አየሽው ከዛ በኋላ አይተሽዋል ሙሉ ለሙሉ አይተዋል እንጂ ለዛም ፍቅር ማለት ከዚህ በኋላ ብዙ ህይወት አለና አይደል ብዙ ጥፋቶች ሁሉ ያ እኔ ጋር በፍጹም እንደዚህ አይነት ሁኔታ ውስጥ ልትገባ የምትችል ሰው አይደለችም ጭንቅላቴ ሊያስባትም ሊከጅላትም የሚችላት ሴት አይደለችም እኔ በምን አይነት አማርኛ ባወራ ነው የምትረዱ እኔ አወራሁት ነገር ካልገባችሁ ወይም ደግሞ ካልሰማችሁኝ ቢያንስ እኔ ላይ የሆነ ተጨባጭ የሆነ መረጃ እስክታገኙ ዝም በሉኝ ትንሽ እንኳን ዝም በሉኝ እኔ ያንን ብቻ እኮ ነው የምፈልገው ሌላ ምን የምፈልገው ነገር የለም እሺ ማለት እንዳለብኝ አላውቅም በቃ መናገር የምትፈልጊውን በሙሉ ተነጋገሩና ችግራችሁ አንተ ልክ ነህ እንደዛ ማድረግ አልነበረብኝም እኔ ልክ ነህ ምናምን እኮ እንደዚህ እኮ ነው ልመጻደቅም እኮ አይደለም እኮ ነው ፍጹም ነኝ ምናምን ልል አይደለም ፍጹም ነኝ ልል እኔም እኮ አንቺን እኮ ገፋሁሽ እኮ ጎትቼ ምናምን አስወጣሁሽ ስሜቴ እንደሆነ እያስገደድሽኝ እኔ በእንደዚህ አይነት ሁኔታ አንቺን ማናገርም ማየትም አልፈልግም እውነቱን ንገሪኝ ካልሽ እንደዛ እንድንሆን አልፈልግም ግን ደግሞ እኔ እስቲ አንቺ ዝም ብለሽ የኔን ነገር እኔ ቦም ብለሽ አስቢ የኔ የምለው ወንድሜ ከእህቴ ጋር ጠረጠረኝ ደባሪ ነገር በጣም ውርድ ነገር ማለት ነው እሺ ችግር የለውም ነው በሱ ድባቴ ውስጥ ሆኜ የኔ የምላት ሚስቴ ከዚህ በኋላ ብዙ ነገር ልጆችን ምናምን ነገር ለማፍራት በጣም ከማሰባት ሴት ጋር ምንም ተራ በሆነ ነገር ያውም ቪዲዮ እንግዲህ ቸሬን ታውቂዋለሽ አይደል ቸሬ ነበር በዛ ሰዓት ሲቀርጽ ነበር እንካ ስለምትወደቅ እንዳለ አንተም ትንሽ ለማውራት ማለት እኔ መቅናት አልችልም ያለሽ መጠርጠር ነው ማትችይው ነው የሚልሽ ጥናት ነበር እኮ ጥርጣሬ ነው አይ እቺ ባላይም አትመኝም አትለምድም ሌላ ገላ አሃ ሌላ ገላ አልጠረጥርም ምን ያላምንም አትሄድም ከኔ ሌላ እኔ በማለት ላየኸው ስቃይ ፈተና ላንተ ሽልማት ይዘጋጅ እንጂ ምስጋና ጠርጥሮ ልቤ ባሳብ ጎዳና ተወራ ብሎ ሊያምን ይቅርና ያም የፈለገው ቢል ያሻውን ቢያወራ ትንሹም ትልቁም ሁሉም በየተራ ያም በርግጥ ሩቅ ሆኜ ባይኔ ባላይህም ቅንጣት ታህል እኔ አልጠረጥርም ፕሊስ ይሻላል ምን ይባላል መሰለሽ ጥሩ ተናገሪ ካልቻልሽ ዝም በይ ነው መጽሐፋችን የሚያስተምረን እንደዚህ ነው ከቻልሽ ጥሩ መናገር ካልቻልሽ ግን ዝም ማለት ዝም ግን ቤት ይልሻልሽ ይሄን ነገር ነው ማልፈልገው እኔና እሷ እያወራን አንቺ ጣልቃ ትግቢብን ልታስታርቂኝ ነው የመጣሽው አመሰግናለሁ
ግን ደግሞ እነሱ የተግባባን መፍትሄውን እኮ እየነገርኳት ነው ቤት መፍትሄ አንቺ የምትይው ነገር አለ የሆነ ንገሪኝ ችግር የለም ልክፈትልሽና ቦታ ኖ አይደለም አንቺ እኔን ልትታረቂ ነው የመጣሽው ጉዳዩን ሳንግባባበት ነው እኮ እንድንግባባበት ደግሞ ማውራት አለብን ነው የምልሽ እኔ እኮ ይኸውልሽ አንቺ የምትወጂውን ማትወጂውን ያንዳንዱን ነገርሽን አውቃለሁ እና መጠነቀቅልሻለሁ ለማወራው ነገር ለእያንዳንዱ ነገር ሪስፖንሲቢሊቲ ተሰምቶኝ መቅናትሽን ያልጠለውትም እኔ ለምን ቀናሽም አላልኩም እኮ ለምን ቀናሽ አልወጣኝም ግን ማኝ አንተ እንደዛ ስታረገኝ ተናደድኩኝ የማንም የማማ ኮንክና ገመናዬ ሁሌም ያንተን ክፉ አይሰማም ጆሮዬ ብከፋም ለመንትዬ እራሴን አልጠይቅም ፍጹም ያንተን ያህል ሰው ወድጄ አላውቅም ታዲያ ምነው ልብህን ባይጎዳኝ ምነው ኧረ ነፍሴ ድረስ እስከሚሰማኝ ምነው የት አግኝቻት ነው እኔ ለሷ በዚህ ልክ የምቆረቆረው መቼ ነው ማገኛት እኔ ከስራ ቦታ አንቺ ጋር እንዴ ሰዓት አልሰጠህንም እኮ እያሉኝ እኮ ኮምፕሌን እያቀረቡ ያሉት እኮ እነሱ እኮ ናቸው የትኛውን ነው እኔ አንቺን ከኪያ ጋር ኮምፔር እያደረግሽ ነው የት የምሰጣትን ሰዓት አሁንም ይሁን አይደለም ስማ በቃ ተራቅናት ነበር ግን ደግሞ ትንሽ ለመረዳት ነበር በቃ በዛ ሁኔታ አሁን እንደዛ እየሆነ እናንተ መገናኘታችሁ ልክ ስላልመሰለኝ ነው በሰዓቱ ለምንድን ነው የተገናኘ መጀመሪያ እሱን መመለስ አለብን አልገባሽም እስቲል ቪዲዮን አላየሽውም ብታየው ኖሮ እንደዚህ ማለት ይቅርታ ስትጠይቂ ከልብሽ በንጹህ ልብሽ ነበር የሚመጣው ግን አይደለማ መሩ አይደለም እንደዛ መጸጸቷን እኮ አልጠራጠርም ልትጸጸት ትችላለች ከኔ ጋር በእንደዚህ አይነት ሁኔታ ስር መገናኘት አትፈልግም ግን ገብቷት ቢሆን አሪፍ ነው ተረድታኝ አንቺ በሱሰሻት ምናምን እኮ አይደለም እንደዛ ማውራት ያለበት እኔ እንደዛ ነው ያረኩት እኮ አንተ እንድታወራክ ያረኩትም እኮ እኔ ነኝ እሱንም አውቃለሁ ግን ደግሞ መጀመሪያ ይኸውልሽ መሩ እኔን ማጣት ነው እንጂ ያስጠላሽ እኔን አምነሽኝ አይደለም እየተረዳሁት ያለሁት እሱ ነው አንተ ማጣት ስለማልፈልግ ምንም ነገር ላንተ ላደርግ ዝግጁ ነኝ ግን ደግሞ ነው ያልፈልግም እሱን አልፈልግም ስለዚህ ቀላል ነገር ምን ታደርጊያለሽ መሰለሽ ቸሪን ጠይቂው ያኔ በሰዓቱ ሲቀርጸን የነበረው ቸሪ ነበር ቸሪን ጠይቂው ቪዲዮ ማየቱ ብቻ በቂ ላይሆን ይችላል እኔ የት ነበርኩኝ እንዴት ነው የተገኘሁት ምናምን ነገር የሚለው እኔ የሚገባኝ በደንብ አስረጃታለሁ ቶፋ በደንብ ገብቷታል ለዛ ነው እኮ ይቅርታ ልጠይቅ የመጣችው ቶፋ ቀጥሽ ቶፋ እኔ ኮምጣላ ጉሲጣን እንኳን አይደለም እኮ ይልክ ሰማይ በሰዓቱ ተናድጄ ነበር ስትናደጂ ይልሽ ሰው ጥሩ ሰው የሚባለው ማለት በተናደደ ጊዜ ንዴት ነው የሚቆጣጠረው ወይ ደግሞ አንተም እኮ ተናደድኩ ማለት ለምን እንደ ሰውኛ አታስበው አንተም እኔ ተናድጄ እንደዛ ስናገር እኮ አንተም እሺ ለተናድጃለሁ ብለህ እኮ የተናደድሽበት ምንም ምክንያት አልነበረሽ አንተም ተናደህ እኔን በጥሩ አይደለም ያስተናገድከኝ ከቤት ማባረር አልከኝ እንደዛ ማድረግ ልክ ነው አሁን ለመወቃቀስ ሳቱ ነው እንዴ ይሻላል አይደል ታውቃለሽ ሳልታሰርቀኝ የምትጨርጭ አሁን የገባኛል ምንም አይነት ለኪ መወቃቀስ ምናምን ነገር እንዲኖር አልፈለገችም ግን ደግሞ ዋናው ነገር ምን ነው ታውቂያለሽ ቤቲ አይ ችግራችሁ መወቃቀሳችን ማውራት አለበት መወራት አለበት ግልጽ መሆን አለበት ተፋ ላደረኩ ነገር ይቅርታ ማለት እንዴት ዘብስቆም እንደነበር ላንተ ታውቃለህ ከወንድሜ ጋርም ስንጣላ እንዴት እንደነበር ታውቃለህ ይቅርታሽ ለኔ ምን ሊጠረጥር ሲያስብ ራሱ የለውም ነው የምልሽ መሪያም ሲጠረጥር ራሱ ይቅርታሽ ለኔ ምንም ይፈይድልኝ ነገር የለም መሪያም እኔ አንድና አንድ የሚያስፈልገኝ ነገር ምን እንደሆነ ታውቂያለሽ እምነት ብቻ ነው አትወደጂኝ ስትፈልጊ አታፍቅሪኝ ስትፈልጊ እኔን ብቻ እመኚኝ ፍቅሬ ላለው
ቃሌን በአምላክ ስም ሰጣለው አንቺን ብቻ ዘወትር ታምኜሽ እኖራለሁ። ከዚህ በኋላ እኮ ብዙ ጊዜ ማለት ነው ለመጠርጠር እኔም ከሆነ ነገር ላይ እንደዚህ መምዘዝ አይከብደኝም። የሆነ ነገር ማምጣት አይከብደኝም። በጣም ብዙ የሚያስጠረጥሩ ነገሮች ምናምን አይቼብሽ ሊሆን ይችላል፣ ግን ችላ ነው የምለው ምክንያቱም አንቺን ስለማቀሽ። እንተዋወቅ ቶዬ ይባላለሁ መርያም። እኔ እኮ ነገሮችን ለማብረድ እየሞከርኩ ነው። ለምንድን ነው አንተ በሌላ መንገድ እየተወጣህ እኮ? እኔም እኮ እንዲበርድ እንተዋወቅ ነው እያልኩሽ ያለሁት። ስንተዋወቅ አንተላለፍም። ከዚህ በኋላ ምንም ተጨባጭ ሁኔታ ሳይኖር ተይኝ በቃ። ነው ይቅርታልሽ፣ ይቅርታ አልኩልሽ እኮ። ስለዚህ ምን እንደዚህ ነው የሚሆነው? እንዴት ነው የሚሆነው? ይቅርታ እሺ ሲባል እንዴት ነው የሚሆነው? እሺ ንገሪኝ፣ እንዴት ነው የሚሆነው? ይቀርብኝ እንጂ እንዴ ይቅርታ ልትመጣሻለሽ እንዴ? ይቀርብኝ ጭራሽ ባሁ ተጋብዛለሽ ማበር አቀስ ተደረይተሽ ለማተከሽ ታውቂያለሽ እንዳትደግምሽ። ከደገመችው እኔ ነኝ ጆሮዋን አንጠልጥዬ ትዳጊያለሽ። ስለታረቀ አይ ለየብቻ ስለታረቃችሁ ትገረጣላችሁ። አያት እስኪ ያኔ መሰለኝ እንዴ ድሮም ቆንጆ ነው ማለት ቆንጆ ነው ጀመረኝ ጠጋኝ ቆንጆ ነው ምንም እስኪዝ ያስፈልጋል አላት እንዳት እንደውም ተጣላ ይቅርታ ላርክሽም ይሻላል እንዴ እኮ ነው መካድ እኮ እንደዚህ ካዲ በቃ ተባለ ይጣል በቃ አይ ባይሆን አብራችሁ የልቴ ተላጣቀሽ አይደለ ሲቪትሽ ደግሞ የልቴ በቃ ምን ቆያለሽ? እኔ ማለው ያረድቷል። እኛ ቤት በቃ እናስጠጋት ነው እናስጠጋት ነው ማደረግ ይሁን ነገር ፈጥሮ ያጣላችሁ ሌላ ጊዜ እንገናኛለን። አያ ቻው በቃሽ። ተታረቀን እኮ እኔ ነኝ ያመጣሁት። ስለዚህ እኔ ከኔ ጋር ታሳችሁ እንግዲህ ተመልካቾቻችን ያው እንግዲህ ተጨቃጨንም ቢሆን ታርቀናል። እንግዲህ እንድንታረቅ በጣም የቆመታችሁ ምናምን ነበር። ታርቀናል። እንደማልጨክንባት እያወቀች ትፈነዳብኛለች። ፈንጅ ቻው ሲቻው ልበለው ቢያንስ እኔ በገዛ እጄ የበገዛ ታርቂ ከእኔ ሌላ ጊዜ አደርሽበት ሰሪ አንተ አላፈኩ እኔንስ እሺም በሰፍ እና ደሳል ምን ነው ደስ ይለኝ የሚችለው አሁን እኮ ሳቅሹላ እንደዛ ስትለፋረቂ እንዳለበት አላለቀስኩም። ቪዲዮ መቅረጽ ነበረብኝ። ሌላ ጊዜ ስታልቅሽ ቪዲዮ ቀርጽሻለሁ። ሌላ ጊዜ እንጣላለን ማለት ነው። አረ ያዝልኝ ተጣላን በሷ ነው። አይ ግን ደስ ይለኛል። ጋሚ ግን ብትደግሚው እየሰማሽኝ ነው። እኔ ራሱ አልተረዳኝም ግን እሺ በቃ አሁንም አይ አልተረዳኝም። እስከኩሽ ያኔን ትንሽ ነገር ቢያቀልኝ እንዴት ነው አንዳንዴ በቃ አመል ነው ምናምን ብላኪ ያንደበት ተው ማይሆን ነገር ነው ቢተው ይችላል ነበር ቢሆን እንደዛ ቢሆን ደስ ይለኝ ነበር ግን እንኳን እሱ እኔ ራሱ አልተረዳሁም። አንቺ ማመሽ ተረድተሽኝ ታውቂያለሽ። ሲጀመር ከሱ ጋር ነሽ ሁሌ ያጣላሽ ሁለታም ሲሆንሽ ቢያንስ አሁን አመስግኝ ምስጋና አይገባኝም ዛሬ አልና እኔ ግን ማለት ነው
መሪያም የት ናት ምናምን አለማለቱ በጣም አስከፍቶኛል። እውነት ለመናገር ከኔ ጋር ሆነሽ ምንም እንደማትሆኝ ያውቃል። ብቻ ግን እኔ እደውላለሁ ሁሉ ከሷ እናወራለን። ከቤቴ ከኔ ጋር ነው ደህንነትሽን ጠይቃለሁ አይደለ? ለሷ እኔ ቁጥሬ ጠፋ አይደለ? ጠፋብኝ። አይ በሌ በኩል አጣኸው ምን ቅሪሻ? አይ ለምን እኔ ጋር ለምን አይደውልም? ቀጥታ መደወል ከፈለገ አይደለሽ። ብቻ ግን እንደዛ አይነት ነገር አይደገምም። ቃል ትገቢያለሽ? ቃል እገባለሁ። አይ በደንብ እንደዛ ድጋሜ ጥፋት ይላል ደግሞ አልገባለሁ። ሞደል ብቻ በጣም ደስ ብሎኛል። ከቱፋ ጋር መታረቃችንን ምክንያት በማድረግ ቱፋን ይላል አጀንዳ ፈጥረን እናቃጥለዋለን። ኧረ ሌላው ለከቤት ያስወጣል እንዴ? እኔ የለውም ራስሽን ቻይኒ እና ብቻ ከዚህ በኋላ የሚያናድረው ነገር ላለማድረግ እኔ አስቤበት እሱን ከእሱን ለማናደድ ምናምን አይደለም። በርግጥ ግን ደግሞ በቃ ሳላስበውም ቢሆን ጭንቅላቴ ወዲያው ያሰበውን ነገር ቶሎ እናገራለሁ። ይሄ ነው የኔ ድክመት ነው አይደል? ችግርሽ የሆነ ነገር ተናገርሽ ማለት ደግሞ ይቆጭሻል። ካሰብኩኝ ከዛ ላይ ቶሎ መናገር ነው የሚመጣልኝ ለዛ ሰውና እሱን ነገር ለማስተካከል እሞክራለሁ። በጣም አንዴ በቀበቶ አንድ 40 ቢገርፍሽ ተስተካክያለሽ እነግረዋለሁ። እቺ ልጅ አህያና ታስራ አለባት ቆልሽ ረፊ ከተቀጠፈች ያኔ ቶዬ እንኳን እንደዚህ አይነት ነገር አያደርግም። አይመገረም ያነሳሳው አይደለም እንደዚህ አይነት ባህሪ ያለበትም ብቻ ዳቻለሁ። ደህና ሁኑልኝ።